السلام عليكم ورحمة الله وبركاته ወንድም እህቶቼ ኢንሻአላህ ተዓላ ከዚህ በኋላ ኢንሻአላህ ቃዒደቱ ኑራንያ በተከታታይ ይኖረናል። ኢንሻአላህ በደንብ እናንተ እሱን ለማዳመጥ ያዳመጣችሁትን ደግሞ ኢንሻአላህ የሆነ ሰዓት እናመቻችና በዛ ሰዓት ደግሞ እናንተ መታሰሙበት ሁኔታ ኢንሻአላህ እናመቻቻለን። ነገር ግን በተከታታይ ኢንሻአላህ ከዚህ በኋላ ስለምለቀው እየገባችሁ ኢንሻአላህ ቃዒዳ ፍላጎት ያላችሁ ሰዎች እንደዚሁም ደግሞ ቁርአን ቀርተናል ቃዒዳንም ቀርተናል ነገር ግን በድጋሚ ማወቅ እንፈልጋለን የምትሉ ወንድም እህቶች ኢንሻአላህ እየገባችሁ ተሰማላችሁ ማለት ነው። ኢንሻአላህ ታዳምጡታላችሁ። ከዚህ በኋላ በተከታታይ እለቃለሁ ማለት ነው። ኢንሻአላህ ምን ጀምረው ብዙም ማብራሪያ እንትን አልልም ኢንሻአላህ እንትን አልልም። ነገር ግን ቃዒደቱ ኑራንያ ከሌሎች ቃዒዳዎች በጣም ተመራጭ በጣም በአሁን ሰዓት ማለት ነው በአሁን ሰዓት በጣም በዓለም ደረጃ እየተቀራች ያለች የሆነች ነችና በጣም ትኩረት ሊሰጣት ይገባል። ቃዒደቱ ኑራንያ ብሎ ማለት ሰዎች ፊደል የሚለዩባት መኻሪጅ የሚለዩባት ብቻ ሳትሆን የተጅዊድንም አህካም ሰብስባ ያቀፈች ነች ማለት ነው። ተጅዊድ የሚባል አለ አይደለ? እና ተጅዊዶችን ራሱ ሰብስባ የተጅዊድን አህካም ራሱ በዚሁ ግንዛቤ የምታስጨብጥና በተወሰነ መልኩ ስለ ተጅዊድ ሁክም ራሱ የምናቀባት የሆነች ነች ማለት ነው ቃዒደቱ ኑራንያ ብሎ ማለትና በጣም ትኩረት ልንሰጣት ይገባል። ኢንሻአላህ በጣም እንደ ቃዒደቱ ኑራንያን በደንብ አድርጎ የተገነዘበና የተማረ ሰው ቁርአን ምንም ነገር ቢሆን አይከብደውም ኢንሻአላህ። እና አፎን ቀጥታ ወደሱ እንገባለን ማለት ነው ኢንሻአላህ። ያው እዚህ ቦታ ላይ ቃዒደቱ ኑራንያ ስንቀራ የራሱ የሆነ አቀራር አለው። ባረከላሁ ፊኩም የራሱ የሆነ የአቀራር ሂደት አለውና በዛ መልክ ነው የምንሄደው። በዛ መልክ በቃዒደቱ ኑራንያ ህግ መሰረት ነው የምንሄደው። ናምና አሁን ከመጀመሪያው ጀምሮ እናያለን። ለምሳሌ ምን ይላል? የመጀመሪያው ምን ይላል? ቢስሚላሂር ረህማኒር ረሂም ይላል። አያችሁ ቢስሚላሂር ረህማኒር ረሂም። ናም እዚህ ጋር አሁን ለምሳሌ እዚች ቦታ ላይ ድንገተኛ የሆነ ስኩን መጥቷል ማለት እሱ ምንድነው? ሚም ነው። ሚሙ ድንገተኛ ስኩን ይባላል ይሄ እና እዚህ ቦታ ላይ አሁን ስንቀራ ቢስሚላሂር ረህማኒር ረሂም ብለን አንስበውም። ምክንያቱም እዚህ እየቀራን ያለነው ቁርአን ሳይሆን ምንድነው? ቃዒዳ ነው፣ ልምምድ ነው እያደረግን ያለነው። ግልጽ ነው። ልምምድ ስለሆነ እዚህ ጋር እያደረግን ያለነው ይሄንን ቢስሚላሂር ረህማኒር ረሂም የሚለውን ልክ እንደ ቁርአን አንቀራውም። ይሄ ማለት አርረሂም ብለን አንስበውም፣ ብዙ አይሳብም ማለት ነው። ስንት ሐረካ የምንስበው? ባረከላሁ ፊኩም ሁለት ሐረካ ብቻ ነው የምንስበው። ግልጽ ነው። ቢስሚላሂር ረህማኒር ረሂም ብለን የምንቀራው ቁርአን ውስጥ ሲሆን ያኔ ሁለት ሐረካ አራት ሐረካ እስከ 6 ሐረካ ድረስ እዚች ቦታ ላይ መሳቡ ይፈቀዳል። እዚህ ጋር ግን ቃዒዳ ስለሆነ የምንቀራው ቀጥሎ ምን አንል ማለት ነው? አርረሂም ብለን ይሄንን ብዙ መሳብ አይጠበቅብንም ማለት ነው። ባረከላሁ ፊኩም። ስለዚህ እንበለው እስኪ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም። ራ መወፈር አለበት። እዚህ ጋር ሁለት ራዎች ይወፍራሉ። ለምን? ፈትሐ ስለሆኑ ይችና ይች ፈትሐ ስለሆኑ በደንብ መወፈር አለባቸው። ባረከላሁ ፊኩም። ሌላው ግን ቢስ ስንል ሲል ላይ ፍሰቷ መኖር አለባት። የአየር የትንፋሽ ፍሰት አላት። ቢስሚላ። ሌላው ግን ቢስሚላ ስንል ላሙ እዚህ ጋር ለፍዘል ጀላላ ይሄ ላሙ ምን ይሆናል? ባረከላሁ ፊኩም ይቀጥናል። እሺ አቅጥኑት፣ ይቀጥናል። ምክንያቱም ቀድማ የመጣቸዋ ፊደል ሚም ማለት ነው ከስራ ስለሆነች ማለት ነው። ሚሟ ከስራ ስለሆነች ይሄ ላሙ ምን ይሆናል? ይቀጥናል ማለት ነው። ይሄን ሁልጊዜ ነው ሁልጊዜ ቀድሞት ከስራ ከመጣ ይሄ ለፍዘል ጀላላ ላሙ ይቀጥናል። እሺ ሌላው ይቺ ይቺ ሐዋ ማለት ነው ልክ እንደ ሲን ምን አላት? የአየር ፍሰት አላት። ግልጽ ነው። የአየር ፍሰት አለ። ስለዚህ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም። ባረከላሁ ፊኩም። በዚህ መልክ
ከዛ እንቀጥል። አደርሱል አወል አወል ላሟ ግልጽ ትሆን። ይቺ ላም ስኩን ነው የምትሆነው። ስለዚህ ይቺ ስኩኗ ላሟ ግልጽ መሆን አለባት። ይቺ ወደ ስኩን ነው የምትቀየረው። ስለዚህ ስኩኗ ግልጽ መሆን አለባት። በይንያ አደርሱል አወል አደርሱል አወል በዚህ መልክ ነው የምንለው። ራዋ መወፈር አለባት። ራ ትወፍራለች። ነዓም ራ ትወፍራለች። ምክንያቱም ቀድሟት የመጣው ዳል ፈትሓ ስለሆነች አደርሱል አወል አወ ብለን ዋዋን ጠበቅ ማድረግ ያስፈልጋል። ዋዋ ምክንያቱም ሸድ ስለሆነች ዋዋ አያችኋት፣ እቺ የሸድ ምልክቷ። ስለዚህ እቺ ሸድ ስለሆነች አወ ጥብቅ ነገር ያስፈልገዋል። አወል አወል ላሟ አደርሱል አወል ነዓም። ምን ማለት ነው? አደርሱል አወል ማለት የመጀመሪያው ክፍል ማለት ነው። የመጀመሪያው ክፍል ብዙ ክፍሎች አሉ። እዚህ ውስጥ ወደ 17 16 ገደማ ክፍል በክፍል ነው የመደቡት። እዚህ ጋር አንደኛ፣ ሁለተኛ፣ ሶስተኛ እያሉ ማለት ነው። ስለዚህ ይሄ ከነዛ ከብዙ ክፍሎች ውስጥ የመጀመሪያው ምንድነው ማለት ነው? የመጀመሪያው ክፍል ማለት ነው። ደግሞ የመጀመሪያው ትምህርት ማለት ነው። አደርስ አወል ናም የመጀመሪያው ትምህርት ናም። ብዙ ትምህርቶች አሉ። ከነዛ ከብዙ ትምህርቶች ውስጥ የመጀመሪያው ማለት ነው አደርሱል አወል ማለት ናም። ቀጥሎ ደግሞ አደርሱ ታኒ እንላለን። ሁለተኛው ክፍል ትምህርት እንላለን። ናም ሁለተኛው የምንማረው ትምህርት እንደማለት ይሆናል። ነገር ግን እዚህ ጋር አደርሱል አወል ስንል የመጀመሪያው ትምህርት ይሆናል። ናም ሑሩፉል ሂጃኢል ሙፍረደህ ሙፍረደ ደ እዚህ ቦታ ላይ ብዙ ሰው ዳ ነው የሚለው። ዳ አሁን ዳ ለማለት ዳ ብለን ለማለት ለመሳብ በዚች በዳልና በዚች በታ መርቡጧ መሃል እዚች መሃል ላይ ምን መኖር ነበረበት? አሊፍ መኖር ነበረባት። አሊፍ መኖር አለባት። ምን ካል ዳ ለማለት ለምሳሌ ሑሩፉል ሂጃ አሁን እዚህ ጋር ያያችሁ ጃ ብለን ሳብ ነው። ለምንድን ነው የሳብ ነው መሰላችሁ? ይቺ አሊፏ ስላለች ነው። ይቺ የቆመችዋ አሊፏ ስላለች ነው። ስለዚህ እዚህ ቦታ ላይ አሁን ዳ ብለን ለማለት ሙፍረዳህ ዳህ ለማለት በታ መርቡጣ ይቺ ታ መርቡጣ ትባላለች። በዚች በታ መርቡጣና በዳል መሃል ላይ ይቺ አሊፏ መዷ እዚህ ጋር መሃል ላይ መኖር ነበረባት ማለት ነው። ነገር ግን የለችም። ስለዚህ ስለሌለች ዳ ማለት የለብንም፣ አንስበውም። ዳልን ባረከላሁ ፊኩም ይቺ ዳል አትሳብም። ግልጽ ነው። ስለዚህ ምንድነው የምንለው? ደ ነው የምንለው። ደ ሑሩፉል ሂጃኢል ሙፍረደህ ሙፍፋ ፍሰት አለው። ቅድም ሲንና ሐ ፍሰት አለው አላለም? የትንፋሽ ፍሰት ልክ ፋም እንደዛው ነው። እዚህ ጋር ሙፍረደህ ራ ይወፍራል። ለምን? ፈትሐ ስለሆነ። ሑሩፉል ራም ይወፍራል። ራ ይወፍራል ዶማ ስለሆነ። ሑሩፉል ሂጃ ሃ ነው። ብዙ ሰው ሒ ነው የሚለው፣ በዚህ ይቀረዋል። ይሄ ፊደልና ይሄ ፊደል መውጫ ቦታ ይለያያል። ስለዚህ ይችኛዋ ሑ ነው ምንላት። ይሄ ደግሞ ሒ ናም ዓፎን ሒ ሳይሆን ሂ በዚህ መልክ ነው ብለው። ስለዚህ እነዚህና ይህም መለየት አለባችሁ። ይሄ ራሱ አንድ ምን መሰላችሁ? የፊደሎችን መውጣ ልምምድ ነው። ይሄ ራሱ አሁን እዚህ ጋር ሑ ካላችሁ ቁርአን ውስጥ ገብታችሁ አሁን ይሄን ሁ አትሉም ማለት ነው። በቃ ለምዳችሁታላ። መለማመድ አለባችሁ። እንደ ቀልድ አትዩት። እንደ ቀልድ ማየት የለባችሁም። ኢንሻአላህ ሑሩፉል ሂጃኢል ሙፍረደህ ደህ ሃ ይሄ ታ መርቡጣ ወደ ሃ ይቀየራል። ታው ወደ ሃ ነው የሚቀየረው። ናም ወደ ሃ ነው የሚቀየረው። ይሄ በምናቆም ጊዜ ማለት ነው ወደ ሃ ይቀየራል። ስለዚህ አሁን እዚህ ጋር ይሄ ሃ መውጣት አለበት። ሙፍረደ ይሄ ስህተት ነው። አያችሁ፣ ይሄ ታ መርቡጣውን አላልኩትም፣ አልወጣም፣ መውጣት አለበት። እንደነ ማለት ያለብን አልሙፍረደህ ደህ ሃ መውጣት ይጠበቅበታል። ወደ ሃ ስለሚቀየር ማለት ነው። ታው ምን ማለት ነው?
ሕሩፍ ፊደላቶች ማለት ነው። ፊደላቶች አልሂጃ የዓረበኛ ፊደላቶች አልሙፍረደህ በተናጠል ሲመጡ እነዚህን ማለት ነው። እነዚህን ብቻ እነዚህ በተናጠል ሲመጡ የዓረበኛ ፊደላቶች 29 ናቸው። ስለዚህ እነዚህ 29 ፊደሎች የዓረበኛ ፊደላቶች ሌላ የለም፣ እነዚህ ብቻ ናቸው። ስለዚህ እነዚህ የዓረበኛ ፊደላቶች እነዚህ ሁሉም ምን ሲመጡ በተናጠል ሲመጡ ናም የምናይበት የምንማርበት የመጀመሪያው ክፍል ማለት ነው። የመጀመሪያው ክፍል ማለት ነው። አድርሱል አወል ናም የዓረበኛ ፊደላቶች በተናጠል ሲመጡ እዚህ ጋር ናም የምንማማርበት የምናይበት ምንድነው ማለት ነው? ትምህርት ነው። የመጀመሪያው ክፍል ነው ማለት ነው። ናም እዚህ ቦታ ላይ አሁን ስንቀራ ተመልከቱ እንዴት እንደምንቀራ። መጀመሪያ ልቅራላችሁ፣ ከዛ ድጋሜ እናብራራዋለን። እሺ ባረከላሁ ፊኩም። አሊፍ አሊፍ ባ ታ ሳ جيم ح خ دال ذال را زا سين شين صاد ضاد طا ظا عين غين فا قاف كاف لام ميم نون واو ها همزة همزة يا ባረከላሁ ፊኩም። በዚህ መልክ ነው የምንቀራው። አሁን መልሼ አንዳንድ ነገራቶችን ኢንሻአላህ እዚህ ጋር እጠቁማችኋለሁ ማለት ነው። ይሄ መያዝ አለባችሁ መሰረት ስለሆነ አንድ ነገር መጀመሪያ ማማር ያለበት መስተካከል ያለበት በስርዓት መሰራት ያለበት መሰረቱ ነው። ስለዚህ ወደ ቁርአንም ስንመጣ መጀመሪያ ሰዎች ወንድም እህቶች ናም ከህፃን ጀምሮ ወላ ከትልቅ ሰዎች ድረስ ማለት ነው። ትልቅ ሰዎች የሚቀሩ ስላሉ ስለዚህ መጀመሪያ መረዳት ማወቅ ያለባችሁ ይሄን ነው፣ መሰረቱን ነው ማወቅ ያለው። ስለዚህ እዚህ ጋር አንዳንድ እንትኖችን አብራራለሁ። እዚህ ቦታ ላይ የመጀመሪያው ላይ ምን አንልም? ባረከላሁ ፊኩም አሊፍ ብለን አንስብም። ግልጽ ነው። መጀመሪያ አሊፍ የተመሰረተችው ከስንት ፊደሎች ነው? ከሶስት ነው። ይሄው ሐምዛ አለ፣ ላም አለች፣ ፋ አለ። በቃ ሶስት ናቸው። እዚህ ጋር አሁን አሊፍ ስንል ሶስት ብቻ ናቸው። እነዚህ አሊፍ የተመሰረተችው በሶስት ምንድነው? በሶስት ፊደል ነው ማለት ነው። ባረከላሁ ፊኩም በሶስት ፊደል ነው። ስለዚህ እዚህ ጋር አሁን ምን አንልም? አሊ ብለን ይሄንን ላሙን አሁን ከሳብ ነው በላምና በፋ መሃል በፋና በላም መካከል ማንን አስገብተናል? ያ ገብቷል ማለት ነው። ያ ገብቷል። እዚህ ጋር ግን ያ የለም። አያችሁት? ስለዚህ እዚህ ጋር በተቀመጠው መልክ ነው የምንቀራው። እኛ ስንቀራ እዚህ ጋር በተቀመጠው መልክ ነው መቅራት ያለብን። ብዙ ሰው ስለሚስብ ነው። ስለዚህ መሳብ የለባችሁም። ባረከላሁ ፊኩም ምንድነው? አሊፍ በቃ ሶስት ምንድናቸው? ሶስት ፊደሎች ናቸው። በቃ እነሱን ነው መጥራት ያለብን። ባረከላሁ ፊኩም። ሌላው ግን አሊፍ ስንል ፋ ጋር ይቺ ፋ ምን አላት? ይቺ ፋ ያያችኋት አሊፍ ስንል ፋ አለች አይደል? ይቺ ፋዋ ፍሰት አላት፣ የትንፋሽ ፍሰት አላትና አሊፍ ማለት አለብን። ነገር ግን ፋ ወደ ሸድ እንዳይቀየር ደግሞ መጠንቀቅ አለብን። ፍሰት የአየሩ ፍሰት ብቻ ነው የሚፈልገው። ባረከላሁ ፊኩም በጣም ጥብቅ እንዳታርጉት ፋን ማለት ነው። አሊፍ እንደዚህ ጥብቅ እንዳታርጉት፣ ጥብቅ አይልም። ፍሰት ብቻ ነው፣ ትንሽ ነካ ነው የሚያስፈልገው። ይቺ ፋ የፋን ቦታ ማለት ነው ስንል አሊፍ በዚህ መልክ ባረከላሁ ፊኩም። ሌላው ባ ግልጽ ነው ኢንሻአላህ። እዚህ ውስጥ 29 ፊደሎች አሉ።
29 ፊደሎች ውስጥ ናም ሁለት ሐረካ የሚሳቡ ፊደሎች አሉ። ሁለት ሐረካ የሚሳቡ ፊደሎች አሉ። ከነዛ ውስጥ እንያቸው ብዛታቸው ስንት ነው? 12 ናቸው። እነሱን እንመልከት። አንደኛ በሁለት ሐረካ የሚሳቡት ነው። እሺ ሁለት ሐረካ የሚሳቡት 12 ናቸው። እነሱን እንይ። አንደኛ ባ ታ ሳ ሐ ኸ ሮ ዛ ጦ ዞ ፋ ሃ ያ ባረከላሁ ፊኩም። እነዚህ 12 ፊደሎች የተመሰረቱት በሁለት ቃል ነው። በሁለት ፊደል ነው ማለት ነው። ፊደል ነው ኢንሻአላህ። በሁለት ፊደል ነው የተመሰረቱት። ናም ስለዚህ በሁለት የተመሰረቱ ፊደላቶችን ምን ማለት የለብንም፣ ብዙ መሳብ የለብንም። ሁለት ሐረካ ብቻ ነው የምንስባቸው ማለት ነው። ሌላው ግን እነዚህ በሁለት ናም ባረከላሁ ፊኩም በሁለት ፊደል የተመሰረቱትን ፊደሎች ባረከላሁ ፊኩም ድምጻቸው የሚያልቀው ምንድነው ማለት ነው? አየር ላይ ነው የሚያልቀው። ለምሳሌ እናንተ እዚህ ቦታ ላይ አሁን 12ቱንም ማለት ነው 12ቱንም ሁሉንም 12 አሁን የቆጠርናቸው የለም እነሱን እናንተ በቃ ሁለት ሐረካ እንሳበው ብላችሁ ትገድቡታላችሁ እንጂ ወይም በዚህ መልክ ይገደባል እንጂ ድምጻቸው አይቆምም። በቃ ምን ጊዜም ቢሆን ፊደሎቹን እነዚህን ፊደሎች ስንጠራ ድምጻቸው የተገደበ አይደለም። ናም ግን የተጁድ ምሁራኖች ወይም ደግሞ እነሱ ምን አደረጉልን? ገደቡልን። ይሄ ሁለት ሐረካ እንደዚህ ሲሆን ሁለት ሐረካ ይሳባል፣ እንደዚህ ሲሆን አራት ሐረካ ይሳባል፣ 3 ይሳባል፣ 2 ተኩል እንዲህ 5 6 እንዲህ እየተባለ ተገደበ እንጂ የነዚህ ፊደሎች ድምጻቸው አየር ላይ ነው የሚያልቀው። ለምሳሌ ነው አንዱን በአንዱ ምሳሌ ሌሎቹንም ተረዱ። የቆጠርናቸው 12 አሉ አይደል? እነሱን በአንዱ ምሳሌ በዚህ ተረዱ። ለምሳሌ አሁን እዚህ ጋር ይውላችሁ ሁለት ሳብኩ። አሁን ይሄ ሁለት ነው የሚሳበው ተብሎ እንደ ተጁድ ህግ ስለተገደበ ጦቢዒዬ ነው፣ ሁለት ሐረካ ብቻ ነው የሚሳበው ተብሎ ተገደበ እንጂ አሁን እኔ ዝም ብዬ ልሳበው በል አይቆምም ድምጹ። አያችሁ? ይሄው በቃ አይቆምም። ግልጽ ነው። ድምጻቸው አየር ላይ ነው የሚቋጨው፣ አየር ላይ ነው የሚያልቀው። የሆነ ነገር አድርጋችሁ አይደለም። ለምሳሌ አሁን እዚህ ጋር ይውላችሁ ጂም መጨረሻ ማን አለ? ሚም አለች አይደለ? በቃ በሚም ነው የሚቆመው ማለት ነው። ይሄ መዱ የሚቆመው በሚም ነው። ተገደበ ማለት ነው። ይቆማል፣ ያልቃል እኮ መቼ ጂ ብለህ አቀር ጂ ብለንማ ከቀረን እኮ ፊደል ተውን ማለት ነው። እዚህ ጋር አንድ ፊደል ተትቷል፣ ሚም ተተወ ማለት ነው። ይሄ አሁን ተገድቧል፣ ያልቃል። ይሄ ግን አያልቅም በሉት። ታንም ለምሳሌ በቃ የፈለጋችሁትን ያክል ብትሉት ትንፋሻችሁ ሲያልቅባችሁ ጸጥ ትላላችሁ እንጂ አያልቅም። አንድ እዚህ ጋር ዝም ብላችሁ በመሳባችሁ እነዚህን 12 ፊደሎች በመሳባችሁ ትንፋሻችሁ ያልቃል አይደለ? ትንፋሻችሁ ቢያልቅም የሚጎል ነገር የለም ማለት የሚቀር ፊደል የለም እዚህ ጋር አሁን ለምሳሌ ግን አሁን ጂ ብለን ብንስብ በዚሁ ብንጨርሰው ምን ጎድሏል? ፊደል ጎድሏል። ሚም አለቻ። ጂም የተመሰረተው ከ3 ነው። ጂ ያ ሚም። ስለዚህ ጂ ብለን ከቀረን ሚም እንትተናል ማለት ነው። አያችሁ? እዚህ ጋር ግን ልክ እንደዚህ አሁን እዚህ ጋር እንደቀረብን ሚም እንደቀረችብን እዚህ ጋር የሚቀር ነገር የለም። ትንፋሻችሁ አየር ላይ ጭልጥ ብሎ ቢያልቅም የፈለጋችሁትን ያክል ብስቡትም ናም ድምጻቸው ምን ይሆናል ማለት ነው? አየር ላይ ያልቃል። የሚቀር ፊደል ግን የለም። በስንቱ? በ12 ፊደሎች። ግልጽ ነው። ስለዚህ የነዚህ የ12 ፊደሎች ድምጻቸው አየር ላይ ነው የሚያልቀው። ድምጻቸው
የምንስበው ምን ያክል ነው? ሁለት ሐረካ ነው የምንስባቸው። ሁለት ሐረካ ስንቶቹን? 12 ፊደሎችን። ባረከላሁ ፊኩም እነሱን አይተናል። አሁን ደግሞ ወደ ቀጣዩ እንሄድ። ቅድም ከቆጠርናቸው ከ12ቱ ውጭ ደግሞ የቀሩ ፊደሎች ስላሉ እነሱን እንይ። ከቀሩት ውስጥ ደግሞ 15 ፊደሎች አሉ። 15 ፊደሎች አሉ። አንደኛው ጅም ነው። ከ15 ፊደሎች ውስጥ አንደኛው ጅም ነው። ለምሳሌ ጂም መሳብ ያለበት ከነዚህ ቅድም ከቆጠርናቸው ከ12ቱ ፊደሎች መለየት አለበት። ጅም ብቻ ሳይሆን 15 ፊደሎች አሉ። እነሱን አሁን ልንቆጥር ነው። ስንት ሐረካ ነው የምንስባቸው? አሁን የምቆጥርላችሁን ቀጣይ ስንት ሐረካ ነው የምንስባቸው? ከሁለት ተኩል እስከ 3 ሐረካ ድረስ የሚሳቡ ናቸው። ከሁለት ተኩል እስከ 3 ሐረካ ድረስ የሚሳቡ ናቸው ማለት ነው። ይሄ ግን የሚሆነው አደርሱል አወል የመጀመሪያው ክፍል ላይ ስንቀራ ነው። ወደ ውስጥ ገባ ስንል ግን ከሌሎች ጋር ተጣምረው ስለሚመጡ በሚጣመሩበት ሰዓት ሁለት ነው የምናረጋቸው። ከነዚህኞቹ ጋር ከ12 ፊደሎች ጋር እኩል እናረጋቸዋለን። ሁለት ነው የምንስባቸው ማለት ነው። ናም ለየብቻ ስናገኛቸው ደግሞ ኢንሻአላህ አደርሱ ፋኒ ላይ እናየዋለን። በዛ መልክ ይሆናል። ለማንኛውም እዚህ ጋር አሁን ስንቀራ ምን እናረጋለን? የሚሳቡትን እንይ። ከሁለት ተኩል እስከ 3 ይሄንም ለይታችሁ ይሄን መቅራት አለባችሁ ስቀሩ። እሺ አንደኛ ጂም ይሳባል። ከሁለት ተኩል እስከ 3 ሐረካ ጂም። መጨረሻ ሚሟ ግልጽ መሆን አለባት። ጂም ሚም አለች አይደል? እቺ ሚም በ3 እኮ ነው የተመሰረተው። ጂ ያ ሚ በ3 ፊደል ነው የተመሰረተው። ስለዚህ ጂም መጨረሻ ሚሟ ትወጣ በይንያ ትባላለች፣ ወይ ደግሞ ኢዝሃር ግልጽ ትሆን። እሺ ዳል መጨረሻ ላሟ ልክ እንደ ሚም ነች። እንደ ሚም በይንያ ትባላለች፣ ግልጽ ትሆን፣ ኢዝሃር መሆን አለባት። ዳል አሳሳቡ እኩል ነው። ሁለት ተኩል እስከ 3 ዛል ሲን ኑኗ ይቺ ኑን ግልጽ ትሆን፣ በይንያ ትባላለች፣ ኢዝሃር ግልጽ ትሆን። ግልጽ ነው። ልክ እንደ ላም እንደ ሚም ነች። ኑን ግልጽ ትሆን። ሲን መሳብ አለበት። ሺን ኑኗ ግልጽ ትሆን። ሶድ አያችሁ፣ ዶድ ይሳባሉ ማለት ነው። ዓይን ገይን ቆፍ ካፍ ላም ሚም ኑን ዋው። ባረከላሁ ፊኩም። እነዚህ ስንት ፊደሎች? 15 ፊደሎች ናቸው አሁን የቆጠርናቸው። እነዚህ 15 ፊደሎች ከሁለት ተኩል እስከ 3 ሐረካ የሚሳቡ ናቸው። ይህንን ከ12ቱ መለየት አለብን። 12ቱ የሚሳቡት ስንቀራ ሁለት ሐረካ ይሳባሉ 12ቱ ፊደሎች። 15ቱ ፊደሎች ደግሞ ከሁለት ተኩል እስከ 3 ሐረካ መሳብ አለባቸው። ይሄ ማለት ይህንንና ይህን ስቀሩ አንድ አይነት መሆን የለበትም ማለት ነው። 12ቱን ፊደሎችና 15ቱን ፊደሎች ስቀሩ መለየት አለባቸው። 12ቱን 2 15ቱን 3 ወይ ደግሞ ሁለት ተኩል ሐረካ እንስባለን ማለት ነው። ባረከላሁ ፊኩም። ሌላው እዚህ ውስጥ ስንቀራ ይቺ ፊደል አለች። ይቺ ፊደል አራት አይነት አቀራር አላት። በአራት አይነት አቀራር ትቀራለች። አንደኛው ዛ ነው። አሁን እኛ የቀራ ነው። ዛ በስንት ተመስርታ? በሁለት። ራሷ ዛ አለች፣ ከእንደገና አሊፍ አለች። ዛ ተብሎ ይቀራል። አሁን የቀራንበት ማለት ነው። ሌላው ደግሞ ዚ ተብላ ትቀራለች። ዚ ተብላ ትቀራለች። ሁለተኛ ማለት ነው። ዚ ተብላ ትቀራለች። ሶስተኛ ዛ መጨረሻ ሐምዛን አስገብተን እዚህ ጋር አሁን ለምሳሌ ዛ አለ አይደለ? ከእንደገና እዚህ ጋር አሁን ሐምዘተል ቀጥዕ ይሄን ሐምዛ ያያችሁት ይሄ ሐምዘተል ቀጥዕ ይባላል። ይሄ ሐምዘተል ቀጥዕን እዚህ ጋር አስገብተን ምን ይሆናል ማለት ነው? እዚህ ጋር ገባ ዛ መጨረሻ ሐምዛ ዛ በዚህ መልክ ግልጽ ነው። ባረከላሁ ፊኩም። ይሄ ሶስተኛው ነው። አራተኛው ደግሞ ይችን ያን አስገብተን እዚህ ጋር ማለት ነው። ይችን ያ እዚህ ጋር እናስገባትና ይችኛዋን ምን ይሆናል? ዛይ ያ ይቺ ያ እዚህ ጋር ትገባለች ማለት ነው። ሐምዘተል ቀጥዑ የገባበት ቦታ ላይ እዚህ ጋር እናስገባትና ዛይ ያ ትገባለች ማለት ነው። ስንት ሆነ? በአራት አይነት ሁኔታ ትቀራለች። ነገር ግን እኛ የምንቀራው እዚህ ጋር በተቀመጠው መልክ ነው ማለት ነው። ዛ ብለን ነው የምንቀራው። ዛ
እሺ ቀጣይ እዚህ ውስጥ ማወቅ መረዳት ያለባችሁ ነገር 7 ፊደሎች አሉ። 7 ፊደሎች አሉ። እነዚህ 7 ፊደሎች ምን ጊዜም ቢሆን የሚወፍሩ ናቸው። በየትኛውም ሁኔታ አገኟቸው ምንም የሆኑ ናቸው። ሁል ጊዜ ዳኢመን የሚወፍሩ ፊደሎች ናቸው ማለት ነው። የሚወፍሩ ፊደሎችን ስንመለከት አንደኛ 7 ናቸው ብያችኋለሁ። አንደኛ ኸ ስንል አያችሁ ኸ ይወፍራል። ኢስቲዕላ ነው ድምፁ፣ ወደ ላይ ወደ አፋችን ጣራ ነው፣ ወደ ላይ ነው ድምፁ የሚቅጣጨው። ወይም ደግሞ አፍ ውስጥ የአየር ሙሌት ይፈጠራል ማለት ነው። አየር ወደ ውጭ አይወጣም፣ በደንብ ውስጥ ይታፈናል ማለት ነው። ድምፁ አፋችን ውስጥ ምን ይሆናል? የአየር ሙሌት ይከሰታል። ያኔ ፊደሉ ይወፍራል፣ ድምፁ ወደ ላይ ይቅጣጫል። አንዱ ኸ ነው። ሁለተኛ ሶድ ነው። ሶድ ስንል ይወፍራል። ሌላው ቦድ ስንል ይወፍራል። ሌላ ጦ ይን ይወፍራል። ይን ናም። ቀጥሎ ቆፍ ስንል ስንት ፊደሎች? ባረከላሁ ፊኩም 7 ፊደሎች አሉ። እነዚህ 7 ፊደሎች አወፈራችሁ በጣም ልትለማመዷቸው ይገባል። ሁልጊዜ የሚወፍሩ ፊደሎች ናቸው ማለት ነው። ናም እዚህ ቦታ ላይ ባረከላሁ ፊኩም በኸ አለ አይደለ? ኸ ሶድ ቦድ ጦ ከዛስ ቆፍ በስንቱ? በ6ቱ ፊደሎች። እነዚህን 6ቱን ፊደሎች እዚህ ቦታ ላይ አደርሱል አወል ላይ ማለት ነው። እነዚህን 6 ፊደሎች የሚወፍሩትን ማለት ነው። እነዚህን የሚወፍሩ 6 ፊደሎች በምናነብበት ጊዜ በ6ቱ ማለት ነው አብሮ አሊፍ መወፈር አለበት። አንድ ፊደል ተቀንሳለች፣ አንዷ ፊደል ተቀንሳለች። እሷ ማነች? ገይን ተቀንሳለች። ገይን ጋር አሊፍ የለም፣ ገይን ተወፍራለች። ፊደሏን በምንል ሰዓት ግን እዚህ ቦታ ላይ አሁን ፊደሏን ገይን ስንል እሷ ብቻ ፊደሏ ብቻ ገይን ብቻ ነች እንጂ የምትወፍረው። ለምሳሌ ያ ኑን አይወፍሩም። ያ በ3 አይደል የተመሰረተችው? በ3 ገይን ያ ኑን አይደል በ3። ለምሳሌ አሁን እዚህ ጋር ያ እና ኑን አይወፍሩም። ነገር ግን ፊደሏ ይቺ ፊደሏ ገ ስትፈጠር ግን ፊደሏን ስንፈጥራት መውጫ ቦታዋ ላይ ልክ ገና ስትፈጠር ምን ትሆናለች ማለት ነው? ትወፈራለች። ያና ኑን ግን አይወፍሩም። ለዛ ነው የተቀነሰችው፣ ለዛ ነው። ስለዚህ ስንት ቀሩን? 7 አልነበረ እንዳጠቃላይ ያየነው? ገይንን ቀነስናት። ስለዚህ በ6 ፊደሎች አንደኛ ኸ ሶድ ዶድ ጦ ቃፍ በእነዚህ በ6ቱ ፊደሎች አብራ ማን አሊፍ አብራ ትወፍራለች። አብራ ማን ትወፍራለች? ባረከላሁ ፊኩም አሊፍ ትወፍራለች። እዚህ ጋር ለምሳሌ ገይን ስንል ያ አይወፍርም፣ ሊን ነው የሚሆነው፣ ወይ ደግሞ ወደ መድ ነው የሚቀየረው፣ ቅድም እንደተባባል ነው ማለት ነው። ስለዚህ እዚህ ቦታ ላይ አሁን ማን ይወፈራል? አብሮ አሊፉ መወፈር አለበት። ግልጽ ነው። ይሄ ቁርአን ውስጥ አብሮ የሚሄድ ነው ማለት ነው። ባረከላሁ ፊኩም። ነገር ግን ገይን የምትለዋ እዚህ ቦታ ላይ ገይን የምትለዋ አሊፍ ስለሌለባት ገይን ከነዚህ ተለየች፣ እዚህ አደርሱል አወል ላይ። ነገር ግን ቁርአን ውስጥ በምንቀራ ጊዜ እንደ አጠቃላይ 7ቱን ነው የምናየው። ምክንያቱም ገይን ያኔ ፈትሐ፣ ከስራ፣ ዶማ የሚባለው ሐረካ ስለሚቀመጥባት ፈትሐ ሁና ደግሞ ስትቀራ ገይን ተብላ አትቀራ። ፈትሐ ከሆነ ምንድን ነው የሚሆነው? ይሆናል። ፈትሐ ብቻ ከሆነ ፈትሐ ሆኖ ከፊት ለፊቱ አሊፍ ከገባበት ግን ምን ይሆናል? ልክ እንደዚህ ነዓም፣ አብሮ አሊፉ እዚህ ቦታ ላይም ይወፈራል ማለት ያኔ ይወፈራል። ገይን ፈትሐ ሆነ፣ ከዛ ከፊቱ አሊፍ ገባች፣ ነዓም፣ ያኔ ምን ይሆናል? ገይን ምን ይሆናል? ይወፈራል ማለት ይሆናል። ምክንያቱም ያኔ ያነበብነው የፊደሉን የገይንን ግማሹን ፓርትና ከላዩ ላይ ያለውን ሐረካውን ስለሆነ የምናነበው የገይንን ግማሹን ፓርት ነው የምናነበው። ግማሹን ስንል ግማሹ ነው
መጀመሪያ ታዲያ ተፈጥሮ ምንድነው? ይሄ ፊደል ምን ተብሎ ነው የሚጠራው? ተፈጥሮማ ገይን እኮ ነው። ገይን ብለን የቀራ ነው። ሐረካ ሲቀመጥማ ግማሹ ፓርት ነው የሚቀራው። አየሽው? ይሆናል። ገይን አንልም። ገይን አንልም። እኮ ብለን የቀራ ነው ምኑን ነው? ሐረካውንና የዚህ የፊደሉን ግማሹን ፓርት ነው የጠራ ነው። ግልጽ ነው። በዚህ ብቻ አይደለም፣ በእርግጥ በሁሉም ነው። ሐረካ ሲቀመጥባቸው የፊደሎቹ ሙሉ ስማቸውን አንጠራም። ለምሳሌ ይህንን አሁን ባ ብለን የቀራ ነው አይደል? ባ ብለን የቀራ ነው አይደለም እንዴ? ቁርአን ውስጥ ግን ሐረካ ሲቀመጥበት ምን ይሆናል? በ። አያችሁ? በስትሉ አሁን ምን ነው የተቀራው? የባ ግማሹ አካልና ሐረካው ከላይ የሚቀመጠው ፈትሐ ወይ ደግሞ ከስራ ምንለው ነው የሚነበበው። በ ወይ ደግሞ ቢ ወይ ደግሞ ቡ እንላለን። ግልጽ ነው። አይዋ ከፊቱ ደግሞ አሊፍ እንጨምርበት። ያኔ ምን ሆነ? ባ ሆነ ማለት ነው። ባ ሆነ። ምን አነበብ? የፊደሉ ግማሹ አካል የዚህ የፊደሉ ግማሹ፣ ከዛስ የሐረካው፣ ከዛስ መዷንም ሶስት ስራ ነው የሰራነው ማለት ነው። ይኸው ባ ስንል አንደኛ ፊደሉ፣ ሁለተኛ ሐረካዋ፣ ሶስተኛ መድ ትገባለች። እዚህ ጋር ባ ብለን ስንስብ መደው አሊፍ አለች። ሶስት ስራ ሰራን ማለት ነው። ግልጽ ነው። እሺ ስለዚህ እዚህ ቦታ ላይ አሁን ገይን እዚህ ጋር ነው። ከነዚህ የተለየው ከፊቱ እዚህ ጋር ምን ስላልመጣ ነው? ባረከላሁ ፊኩም አደርሱል አወል እዚህ ጋር ቃይዳ ስንቀራ አደርሱል አወል ላይ አሊፍ ስላልገባ ከነዚህ ተለየ ማለት ነው። ምክንያቱም እዚህ ጋር እነዚህ ፊደሎች ስድስቱ ፊደሎች አሁን የቆጠርኩላችሁ እነዚህ ማለት ነው ከገይን ውጭ ያሉት ምን ይሆናሉ ማለት ነው? በደንብ መወፈር አለባቸው። ምክንያታቸው ምንድነው? ከዚች ትንሽ እዚህ ቦታ ላይ ለየት ሊሉ የቻሉበት ምክንያቱ ምንድነው? አሊፍ ተከትሏቸው ስለመጣ የውፍረት መጠናቸው ከገይን አንጻር በጣም የጎላ ነው ማለት ነው። የጎላ ነው። ምክንያቱም ገይንን አሊፍ ተከትሏት ስላልመጣ ነው። ስድስቱ ፊደሎች ጋር ግን እዚህ ጋር አሁን ስትመለከቱ ስድስቱ ፊደሎች ግን አሊፍ ተከትሏቸው መጥቷል። ስለዚህ የመወፈር ሁኔታቸው ከገይን አንጻር የነዚህ የጎላ ነው ማለት ነው። ከፊታቸው አሊፍ ስላለ ግልጽ ነው። ለምሳሌ አያችሁ ውፍረቱ በቃ ልቅቅ ያለ ነው። በደንብ ግልጽ ብሎ ይሰማል አይደል? ለምን? አሊፍ አላ ሷድ ብቻ አይደለም ስድስቱን ፊደሎች ይዋቸው ገይን ስል ግን ተመልክቶ የገይን አሁን ይሄ ውፍረቱ ኢስቲዕላነቱ ምን አይደለም ወጥ አይደለም። ለምን? ከፊቱ አሊፍ ስለሌለ ምንድነው ገይን በቃ ተፈጠረው ስትሉ ብቻ ነው የሚወፍረው። አሁን ልክ ፊደሉን ስትጀምሩት የነበረው የገይን ውፍረቱ እስከ መጨረሻው ይሄንን ፊደል ብላችሁ ከሁለት ተኩል እስከ 3 ይሳባል ብያችኋለሁ። እስክጨርሱት ድረስ ምን አይልም። በደንብ ትኩረት ስጡት፣ አይወፍርም። መጀመሪያ የሚሰማው የገይን ድምፁ ይቀንሳል። ይሄው ምክንያቱም ወደ ያና ወደ ኑን ስለምንሄድ ነው። ወደ ያና ወደ ኑን ስለምንሄድ ፊደሉ በሶስት አይደል ተመደረ ሁሉም መነበብ ስላለበት ይሄው አሁን ወፍሯል። ለምን? ፊደሉን ገና እየፈጠርኩት ነው፣ እየተፈጠረ ነው ገና ፊደሉ ገና እየመነጨ ነው። ያኔ ይወፍራል፣ ግድ ነው። ያኔ ከነዚህ ጋር ይመደባል፣ ይወፍራል ከሚባሉት ጋር ማለት ነው። ይኸው አያችሁ ይሄ የነበረው ይሄ መጀመሪያ ኢስቲዕላ ድምፁ ሰምታችሁት የነበረው እኮ ተቀየረ እኮ ይኸው አልተቀየረም። ውፍረቱ አለ የለም ብዬ አልቀረሁ መቼስ እንደዚህ አይቀር መቼስ ግልጽ ነው። ከነዚህ ጋር አንድ ለማድረግ ተብሎ ይሄንን ይቅር እኮ ከተባለ እኮ እንደዚህ ነው የሚሆነው እኮ ውፍረቱ እዚህ ላይ ይቅር ከተባለ። ሌሎቹን ግን ተመልከቱ። ሶድ አያችሁ በቃ ይኸው የተቀየረ ነገር አለ። የመጀመሪያው ስል የሚፈጠረው የቫ ድምፁ እስከ መጨረሻ ይሄዳል። ግልጽ ነው። ለምን? አሊፏ ስላለች ነው።
የሷድ የመጀመሪያው ድምፅ ሶ ስል የሚፈጠረው ድምፁ አሊፏ ስላለች እስከ መጨረሻው ድረስ ይሳባል። ያኔ የውፍረቱ ሁኔታ ግልጽ ሆነ ማለት ነው። ከማን ከገይን አንፃር ብለን ስበነዋል። እንደዚህ አይቀረመችስ። ስለዚህ በደንብ ትኩረት አድርጉት እዚህ ጋር። ለዛ ነው ገይንን የቀነስናት እዚህ ቦታ ላይ ስንቀራ ነዓም ስድስቱ ፊደሎች ከገይን አንፃር በደንብ ይወፍራሉ። ለምን? አሊፍ አለባቸው። ለምን? የውፍረታቸውን ሁኔታ የበለጠ አሊፉ መኖሩ ግልጽ ያደርገዋል። የውፍረታቸውን ሁኔታ አሊፉ መገኘቱ የበለጠ ነዓም ግልጽ ያደርገዋል። ገይን ጋር ደግሞ ስንመጣ አሊፍ አለመኖሩ ከፊቷ አሊፍ አለመኖሩ የውፍረት ሁኔታዋን ነዓም ፊደሏ መጀመሪያ ስትመነጭ ትወፍራለች። ከዛ በኋላ ግን ነዓም ውፍረቷ ምን የሆነ ነው ማለት ነው? ያ በጣም ያነሰ ነው ማለት ነው። ለምን? ስትመነጭ ብቻ ነው የሚፈጠረው። ይሄ ግን አብሮ ይዘልቃል ውፍረቱ። በቃ አለቀ። ይኸው ድ የሚለው እሱ ሌላ ፊደል ነው። ግልጽ ነው። ውፍረቱን ገይን ጋ ሷድ ጋ እንደቆያችሁበት የውፍረቱን ሁኔታ እንደቆያችሁበት ገይን ጋ አትቆዩበትም ነው። ገይን መቼስ አይባል እንደዚህ ተብሎ የሚቀራ ቦታ የለም። እንደዚህ የለም፣ እንደዚህ አይቀራም። ስለዚህ በደንብ ትኩረት አድርጉ ኢንሻአላህ። እንደ አጠቃላይ ግን እዚህ ውስጥ ስንቀራ ኢስቲዕላ ተብለው የሚጠሩ ፊደሎች አሉ። 7 ናቸው። እነሱን አይተናል። እነሱን ፊደሎች በደንብ ልምምድ ማድረግ አለብን ማለት ነው። ከሰባቱ ውስጥ ደግሞ በጣም አድርገን ደግሞ ውፍረታቸውን ግልጽ የምናደርጋቸው ፊደሎች አሉ። ምክንያቱ አሊፍ ስላለባቸው እነሱም 6 ናቸው። ኸ፣ ሶ፣ ዶ፣ ጦ፣ ዞ፣ ናም አፍወን፣ ቃፍ። እነዚህ 6ቱ ውፍረታቸው በጣም የበለጠ ግልጽ ይሆናል ማለት ነው። አብሮ አሊፉ እዚህ ቦታ ላይ ይወፍራል ማለት ነው። ባረከላሁ ፊኩም። ኢንሻአላህ የዚህ ያክል ከዘረዘርኩላችሁ ይበቃል። ቀጥሎ መጨረሻቸው የአየር ፍሰት ያለባቸው ፊደሎች አሉ። መጨረሻቸው የትንፋሽ ፍሰት ያለባቸው ፊደሎች አሉ። መጨረሻቸው ማለት ነው። መጨረሻቸው ፊደሎቹ ናም ከ3 የተመሰረቱ ናቸው። ከ3 ፊደል የተመሰረቱ ናቸው። መጨረሻቸው በ3 ተመስርተው መጨረሻው ግን ምን የሆኑ ናቸው? ፍሰታቸው የአየር የሆኑ አሉ ማለት ነው። አንደኛው አሊፍ ፍ ስንል አሁን ፋ ፍሰት አለው። ፋ ፍሰት አለው። ይሄ ፍሰቱ መጠበቅ አለበት። ሌላው ቃፍ ይሄ ፋ ይሄው እዚህም ጋር ፋ አለ፣ እዚህም ጋር ፋ አለ። እዚህ ጋር ካፍ ስንል ፋ እዚህም ጋር ይዋለ። ስለዚህ እዚህ ጋር ፋ እና ፋ እነዚህ 3 ቦታዎች ላይ በእነዚህ በ3 ፊደሎች ፋ መታለች። ስለዚህ የፋ ፍሰቱ መጠበቅ አለበት እዚህ ጋር ስቀሩ ማለት ነው። አደርሱል አወል ስቀሩ ይሄ መጠበቅ አለበት። ባረከላሁ ፊኩም። ሌላው ደግሞ መጨረሻቸው በ3 የተመሰረቱ ሆነው ነገር ግን መጨረሻቸው ቀልቀለቱል ኩብራ የሆኑ ቀልቀለቱል ኩብራ ያለባቸው ፊደሎች አሉ። መጨረሻቸው በ3 ተመስርተው በመጨረሻቸው ቀልቀለቱል ኩብራ ያለባቸው ፊደሎች አሉ ማለት ነው። አንደኛው ሷድ ነው። ሶድ ድ። አሁን ይሄ ዳሉ በደንብ መንጠር አለበት። ኩብራ ነው። ናም ኩብራ ነው። የቃል መጨረሻ ነው የመጣው። የቃል መጨረሻ አሁን ሶ በስንት ነው የተመሰረተው? በ3 አይደል? በ3 ፊደሎች እኮ ነው የተመሰረተው። ስለዚህ ቃል ሆነ። ሶድ ስንል አሁን አንድ ቃል ሆነ ማለት ነው። ሶድ አንድ ቃል ሆነ። ግልጽ ነው። ሶ አሊፍ ዳል። ስለዚህ አሁን ዳል እዚህ ቦታ ላይ የመጨረሻ ነው ማለት ነው። በ3 ነው የተመሰረተው። አመሰራረቱን ነው እያየን ያለ ነው። ይሄንን ፊደሉን ሳይሆን ይሄ አሁን ሶ አሊፍ ዳል በ3 ነው ማለት ነው የተገነባው። ይሄ ፊደል ይሄ ሷድ ይሄ የተገነባው በ3 ነው። ራሱ ፊደሉ ሶ ከእንደገና አሊፍ ከእንደገና ዳል። ስለዚህ እዚህ ቦታ ላይ አሁን ዳል ምንድነው? ኩብራ ነው መሆን ያለበት። በደንብ መንጠር አለበት ማለት ነው። ኩብራ ማለት ግልጽ ነው። ኩብራ ማለት በደንብ መንጠር አለበት ነው። ማን? ዳል። እዚህም ጋር ዳል አለ። ይሄው እዚህ ሁለቱ ፊደሎች ላይ እነዚህ 2 ፊደሎች ላይ ይሄ ኩብራውን መጠበቅ አለባቸው። ኩብራው ይሄ ዳል መጠበቅ አለበት። ሶድ ዶድ ግልጽ ነው። ኩብራ ናም ከ28ቱ ፊደሎች ውስጥ
መጨረሻቸው ቀልቀላ ያለባቸው ፊደሎች ስንት ናቸው ብትባሉ ሁለት ናቸው። ሌላ የለም። ፈልጉ፣ ሌላ የለም። መጨረሻቸው የቀልቀላ ፊደል ያለባቸው ፊደሎች የሉም። ሁለት ብቻ ናቸው። ሷድና ዷድ ናቸው። ኢንሻአላህ ይሄን ጠብቁ ነው። ሌላው ግን ምን ጊዜም ቢሆን እዚህ ውስጥ ናም እዚህ ጋር ብቻ ሳይሆን እዚህ ጋር ብቻ ሳይሆን ምን ጊዜም ቢሆን የጉና ድምጽ ያላቸው ፊደሎች አሉ። የጉና ድምጽ ማለት በአፍንጫ የሚወጣ ድምጽ አለ። በኸይሹም ኮሽኮሽ በሚባለው በሱ የሚወጡ ፊደሎች አሉ። ምን ጊዜም ቢሆን በአፍንጫ ነው የሚቀሩት። የተወሰነው ፓርታቸው በአፍንጫ ነው የሚወጣው ድምጹ። ማንና ማን ናቸው? እነሱን እናያለን። አንደኛ ከ28 ፊደሎች ውስጥ ሁለት ብቻ ናቸው። አንደኛ ሚም ነው፣ ሁለተኛ ኑን ነው። እነዚህ ሁለት ፊደሎች ምን ጊዜም ቢሆን ጉና አለባቸው። ጉና ግልጽ ነው አይደለም? ጉና አለባቸው። ለምሳሌ አፍንጫችሁን ያዙትና እኔ አሁን ለምሳሌ ይዤ ልበልላችሁ፣ ይሄን ፊደል ይዤ ልበልላችሁ፣ ድምጹን አሰሙትም። ይሄው ልበልላችሁ፣ በቃ የለም። ለምንድን ነው ጸጥ አላልኩኝም? አፍንጫዬን ይዤው እኮ ነው ጸጥ ብያለሁ አይደል? ግዴታ ፊደሉ ገና ልክ ፊደሉን ለማመንጨት የሚፈጠርበት ቦታ አለ አይደለ? ሸፈታን ሁለት ከንፈሮች መሃል ነው አይደል የሚመነጨው? እዛ ቦታ ላይ ፊደሉን ለመፍጠር አፍንጫዬ ክፍት መሆን አለበት። ለምን? ከንፈሬ ይዘጋላ። ሁለቱ ከንፈሬ ግጥም ይላል። ግጥም ስለሚል ድምፁ በአፍንጫ ነው የሚወጣው። ግልጽ ነው አይደለም? ስለዚህ ምን ጊዜም ቢሆን በአፍንጫ ነው የሚወጡት ኑንና ሚም። ይሄን መረዳት ይጠበቅባችኋል። ፊደሎቹ የሚፈጠሩት ግን ለምሳሌ ኑን የምትፈጠረው የት ነው? ሸፈታን ነው። ኑንስ ምላስ ጫፍ ናም ከላይኛው የጥርሳችን መብቀያ ስር ከፍ ብሎ እዛ ጋር ነው የምትፈጠረው። ግልጽ ነው አይደል? ኑን። ስለዚህ መውጫ ቦታቸው እንዳለ ነው። የተወሰነው ፓርት ድምጻቸው ደግሞ ወደ አፍንጫ ይሄዳል ማለት ነው። ይሄ ሚምና ኑን ላይ ብቻ ያለ ነው። ሌሎችን ፊደሎች ከሚምና ከኑን ውጭ ያሉትን በአፍንጫ ከመቅራት መጠበቅ ይኖርብናል ማለት ነው። ሌላው እዚህ ውስጥ ባረከላሁ ፊኩም ቅድም ያልነገርኳችሁ 12 ፊደሎች የሚሳቡ አሉ። ስንት ሐረካ? ሁለት ሐረካ ብያችኋለሁኝ። 12 ፊደሎች ሁለት ሐረካ ይሳባሉ። 15 ፊደሎች ደግሞ ከሁለት ተኩል እስከ 3 ሐረካ ይሳባሉ ብያችኋለሁኝ። እዚህ ውስጥ ምንም የማይሳቡ ፊደሎች አሉ። በምንም ሁኔታ የማይሳቡ ፊደሎች አንደኛው አሊፍ ነው። አሊፍ ምንም አልሰባችሁትም። አያችሁ? አሊፍ ይሄ ነው። ቀጣይ ሁለተኛ ሐምዘህ ነው። ሐምዘህ አልተሳበም። ስለዚህ የማይሳቡ ፊደሎች ሁለት ናቸው ማለት ነው። ናም ሌላው እዚህ ውስጥ ከሌሎች ፊደሎች ለየት ባለ መልኩ የተመሰረተ ፊደል አለ። በርከት ባለ መልኩ ፊደሎችን አብዝቶ በመያዝ ማለት ነው። ፊደላቶችን አብዝቶ በመያዝ ከሌሎቹ ለየት ባለ መልኩ የተመሰረተ ፊደል አለ። ለምሳሌ አሊፍ በ3 ነው የተመሰረተው፣ ባ በ2 ነው የተመሰረተው አላልንም? እንደዚህ ማለት ነው። እሱ ማን ነው? ሐምዘህ ነው። ሐምዘህ የተመሰረተው በስንት ፊደል ነው? ባረከላሁ ፊኩም በ4 ነው። ሀ ሚም ዛ፣ ይሄ ደግሞ ታ መርቡጣ ታ ማለት ነው። በስንት ነው? በ4 ነው ማለት ነው። እዚህ ውስጥ በ4 የተመሰረተ ፊደል የለም ከዚህ ውጭ። ይሄ ብቻ ነው። ይሄ የግሉ ነው ማለት ነው። ስለዚህ እዚህ ቦታ ላይ ብዙ ሰው ሲቀራ ምን ይላል መሰላችሁ? ሐምዛ ይላል። ሐምዛ ብቻ ዛ ብሎ ይቆማል። አንዳንዱ ደግሞ ትንሽ አሻሻልኩ ብሎ ምን ይለዋል? ሐምዛህ። አያችሁ? ሐምዛ ዛ ህ ታመርቡጣን ያነባዋል እኮ ትክክል ነው። ታመርቡጣን አውጥቶታል። ነገር ግን እዚህ መሃል ላይ ምን ጨምሯል? ባረከላሁ ፊኩም ምን ጨምሯል? መሃል ላይ በዛ እና በዛ እና በታመርቡጣ መሃል ምን አስገብቷል? አሊፍን አስገብቷል። ይችን አሊፍን አስገብቷታል። ይቺ አሊፍ መዷን እዚህ መሃል ላይ አስገባት ማለት ነው። ስህተት ነው። የለችማ ሳትኖር ከየት ያመጣል እሱ? እንደዚህ መቅራት የለብንም። ባረከላሁ ፊኩም። ስለዚህ ምን አንልም? ሐምዛ ዛህ ሳይሆን ማለት ያለብን ዘ መድ የለም። በቃ ዘ ነው ምንለው። ሐምዘህ ታምርቡጣም ይሄው ወጥቷል። ሐምዘህ በዚህ መልክ መቅራት ይጠበቅብናል ማለት ነው።
ሌላው ግን ይቺ ቁርአን ውስጥ ባረከላሁ ፊኩም እንደ መሳቢያ ሆና ብዙ ጊዜ እንደ መሳቢያ ሆናም ትመጣለች። ይቺ ማለት ነው። ይቺ ምን ትባላለች? አሊፈል መቅሱራ ትባላለች። ለማንኛውም ግን እዚህ ቦታ ላይ ይችኛዋን እንደ መድ ሆናም ቁርአን ውስጥ ስለምትመጣ እዚህ ጋርም ስንቀራት ያንን ቃናዋን ማስገኘት ይጠበቅብናል ማለት ነው። ያን ቃናዋን የመዱን ስሜት ማለት ነው። የመዱን ስሜት እዚህም ቦታ ላይ መጠበቅ ይኖርብናል ማለት ነው። ለዛ ነው ይችንና ይችን ስንቀራቸው አሁን እዚህ ጋር ስናነባቸው ይችኛዋን ትንሽ ሳብ እናረጋለን። ይችኛዋን ደግሞ ትንሽ ምን እናረጋለን? ሁለት ሐረካ ብቻ ትንሽ ገደብ እናረጋታለን ማለት ነው። ይሄውላችሁ ሐምዘ ያ ሳብ አርጎ ትንጥ ያ ይችኛዋ ደግሞ ምን ሆነች? አጠራለች። ግልጽ ነው አይደለም? ይሄ እዚህ ጋር መጠበቅ አለ። ብዙ ሰው ይሄን አይለየውም። ግልጽ ነው። ልዩነቱን ነግሬያቸዋለሁ። ይቺ እንደመድ ነች ቁርአን ውስጥ ብዙ ጊዜ ነዓም። ለምሳሌ ኢዝ ናዳሁ ረቡሁ ቢልዋዲ ልሙቀደስ ጡዋ ስንል አሁን ይቺ ነች እዛ ጋ ያለችው አሊፈል መቅሱራ ነች አለች የምትባለው አሊፈል መቅሱራ ነው። ስለዚህ ይችን ሳብ ትንሽ ያ ናም ከዛ ያ ትንሽ ገደብ ይደረጋል ማለት ነው። ኢንሻአላህ ይህንን በደንብ አድርጋችሁ ተለማመዱት። አንዴ ልቅራላችሁ የመጨረሻ ከዛ በቃ ኢንሻአላህ ቢስሚላሂ الرحمن الرحيم الدرس الأول حروف الهجاء المفردة ألف با تا فا جيم حا خا دال ذال را زا سين شين صاد ضاد طا ظا عين غين فا قاف كاف لام ميم نون واو ها همزة يا ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ኢንሻአላህ ይህንን በደንብ አድርጋችሁ ተለማመዱት። በደንብ ትለወጡበታላችሁ፣ በደንብ ትቀየሩበታላችሁ ብዬ አስባለሁ። አላህ ሱብሓነሁ ወተዓላ እኔም ባስተማርኩት የምትጠቀም እናንተም ደግሞ በምትማሩት ናም ኢንሻአላህ በምትቀሩት ኢንሻአላህ ትርፍን የምታገኙ ከአላህ ሱብሓነሁ ወተዓላ አጅሩን የምታገኙ አላህ ሱብሓነሁ ወተዓላ ረድቷችሁ ደግሞ ኢንሻአላህ በቅርብ ጊዜ ለውጡን የምታዩበት የምትለወጡበት አላህ ያደርጋችሁ። ኢንሻአላህ ዛሬ እዚህ ጋር ይበቃናል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ጀዛኩሙላህ